እሺ ቢስሚላሂር ረህማኒር ረሂም እንደገና ተመልሰናል እና አላህ Subhanahu Wa Ta'ala ሁሉ ጊዜ መመስገንን ይወዳል ሊመሰገንም ይገባዋል እና እዝኩሩኒ ፈአዝኩርኩም ወሽኩሩ ሊ ወላ ተክፍሩን እንዳለው አስታውሱኝ አስታውሳችኋለሁ አመስግኑኝ ይጨምርላችኋለሁ ብሏልና ከኛ የሚፈልገው ሁሉ ጊዜም ቢሆን መመስገንን ነው ሊመሰገንም ይገባል የጸጋው የስጦታው ሁሉ ምንጭ እሱ ነውና ማለት ነው ይሄን ምስጋናውን ትቶና ረስቶ በሱ ላይ ማመጽና ማኩረፍ ግን የጥፋት መንገድ ነውና ያን ነገር ያጠፋችኋል እያለ ሰዎችን ይመክራቸዋል ቢቀበሉም ባይቀበሉም ዋናው አላማው ሪሳላው ለኛ ነው እነዚህ ሰዎች ይሄን ሁሉ እንግዲህ ጥፋት ፈጽመው በራሳቸው ላይ ጉዳትን አመጡ እናንተም ደግሞ የነሱን ፈለግ እንዳትከተሉና አብራችሁ እንዳትጠፉ የሚል ማስጠንቀቂያ ነው ዋናው መልእክት ማለት ነው ወኢዝ ወዐድና ሙሳ 40 ሌይላ እና ያው ቅድም በተያዘው የባህሩ መከፈል ጉዳይ ያው ባህሩ ወደ ማዶ እነሱ ተሻገሩ በሚሻገሩ ጊዜ ሙሳ ከዓላማው አንደኛው ነው የተረዱት ማለት ነው እነሱን ያው ተጅባፍ ማውጣት ነው አላህ በባህሩ አማካይነት ባህሩ ተከፍሎ እንዲሻገሩ ካደረጉ እነሱ ከተሻገሩ በኋላ ባህሩ ወደ ነበረበት እንዲመለስና ያው ነፃ እንዲወጡ ብቻ ነበር የገባቸው ማለት ነው አላህ ግን ስር ነቀል እርምጃ መውሰድ ነው የፈለገው እና ግማሽ ዲል ሳይሆን ሙሳ በብትራቸው መጀመሪያ ያው ሲመቱት ስለተከፈለ በቂያስ አንድ ነገር አውቶማቲካሊ እንዲሲነኩት ተተዘጋ እንዲሲነኩት ደግሞ መልሶ የሚከፈት መሆኑን አወቁ ማለት ነው ስለዚህ መልሼ በመታው ይዘጋል ምክንያቱም ካልተዘጋ ጥላት ተሻግሮ ይመጣና ያጠቃኛል የሚል ስጋት ስለተሰማቸው አሁንም ዱላቸውን ለጠጡ ሊያቀምሱት ማለት ነው ማን አለህ አላቸው አንተ ታዘህ ነው እኮ የምትሰራው ሱብሃንአላህ በቂያስ አይከድም አላህ ቤት ስለዚህ መጀመሪያ ምታው ስላልኩህ እኮ ነው በኔ ፍቃድ ስለመታ ነው የተገማመሰው አሁን እኔ ሳላዝህ ከመታው እንዴት ምን ውጤት እንደሚያመጣ ምን ታውቃለህ እትሩክል ባህረ ረህዋ አላቸው ባህሩን እንደተከፈተ ባለበት ሁኔታ ተወው ሌላም ስራ አለ አንተም አታውቀው አላቸውና ከፈለክ ፊልሙን ለማየት ዝም ብለህ ተዘጋጅ እንጂ ሳላዝህ እንዳትመታ አላቸው ቀጣሉ ከዛው ፊራውን እንደምን ማይሉን አሰባስቦ መመለሱም አደጋ መሆኑ ስለተረዳ በቀጥታ ገፍቶ ገባ ማለት ነው በሚገባ ጊዜ ሰራዊቱ ተግበስብሶ ባንድ ላይ አብሮ ገባ ሙሉ በሙሉ አንድ ሰው በማይተርፍበት ሁኔታ ተቅልል ብለው ከገቡ በኋላ ያ ጋራ ተራራ የመሰለ ማዕበል በላያቸው ላይ ተደፋና በአንድ ጊዜ የሳራቱ ነው አረፉ ማለት ነው እና በዚህ መልክ እንደገለገላቸው ነው አላህ Subhanahu Wa Ta'ala የሚገልጠው ና ሁሉ ጊዜ ደካሞች ወደ ጌታቸው መሸሽ ከቻሉ በጌታቸው መመራት ከጀመሩ የፈለገው ጥጋበኛ ሊያጠፋቸው እንደማይችል ነው ይሄ ታሪክ አጉልቶ የሚያሳየው ማለት ነው ወኑሪዱ አንሙና على الذين استضعفوا ونجعلهم ائمه ونجعلهم الوارثين ይላል ሌላው ቦታ የተናቁና የወደቁ የተረሱ የሆኑትን ህዝቦች እኛ ከፈለግ ልናነሳቸው እናነሳቸውና አገር ምድሩን ለነሱ ልናወርሳቸው እንችላለን ብሎ ነበርና በዛ መሰረት ቃል ኪዳኑን አረጋገጠ ይሄ ሱነቱላህ ነው በኩል ዘማኒ ወመካን ጥጋበኞች ማን አለብኝ ብለው በሚጋልቡበት ጊዜ አላህ ያስተነፍሳቸዋል ግን ያ ነገር የበለጠ በቀላሉ የሚሳካው ተጨቋኞቹ ተበዳዮቹ ከአላህ ጋራ ሲሆኑ ነው ከአላህ ጋራ ተሸሹ በዛ ጊዜ አላህ Subhanahu Wa Ta'ala የሸሸበትን አሳልፎ አይሰጥም ግን ሁለቱም ተመሳሳይ ወንጀለኞች ከሆኑ ለማን ተብሎ ማን ይረዳል የዛ ጊዜ ጉልበት ያለው ነው ሁን ጊዜ የሚበላ የሚሆነው ማለት ነው ደካማ የሆነው ግን ጉልበት የለኝም ወደ ጌታ ይሸሻለሁ ታለ ረቢ ኢኒ መግሉቡን ፈንተሲር እንዳሉት ነብዩላህ ኑህ እኔ እንግዲህ በሰው አቅሜ የማረግ የሚችለውን ሁሉ አድርጌ ጨርሻለሁኝ አንተ የምታረገው ካለ አያለሁኝ አሉ ያኔ አላህ አሆናለሁኝ ብሎ መጣላቸውና አሁንም ይሄ ሱነቱላህ ነው በነብዮች ደረጃ ብቻ ሳይሆን አላህ Subhanahu Wa Ta'ala ወከذلك ننجل المؤمنين ሌላው ቦታ ሙእሚኖች እውነት ሙእሚኖች ከሆኑ እንደስማቸው የፈለጉ ጥጋበኞች ተነስተው ሊያጠፉና ሊጨፈጭፏቸው ቢሞክሩ እኔ ለማዲን እቀጥላለሁኝ ነው ያለው ይሄ من فضل الله ورحمته ስለዚህ አሁንም ቢሆን في كل زمان ومكان
ጭቁኖችና ግፎች ጥላት ማን አለብኝ ብሎ በሚኮፈስበት ጊዜ ለሱ መሽመድመድና እጅ መንሳት ሳይሆን ወደ ጌታው መሸሽን ማወቅ አለበት። ወደ ጌታ ከሸሸ አላህ አላ ኩሊ ሸይን ቀድር ነውና ሊረዳህ እንደሚችል ነው የሚያሳየው ማለት ነው። ወኢዝ ወዐድና ሙሳ 40 ሌይላ። ከዚያ በኋላ ደግሞ አሁንም ታሪኩ ሰፊ ነውና የነ ሙሳ ጉዳይ በሌላ ወቅት ደግሞ 40 ቀናት ያህል ልዩ ዒባዳ አድርገ በበረሃማ በሲና በረሃ ከዛ መጨረሻው ላይ እምሰጥህ ነገር አለ ብሎ ጥሪ ያደረገላቸው ማለት ነው። ያው እንግዲህ ፊርዓውን ተወደመ በኋላ እሳቸው በምንም ልምድ ባይኖራቸው አገሪቱን ተረከቧት ማለት ነው። አካባቢውን ተቆጣጠሩ። ያኔ አንድ አዲስ መንግስት የራሱን ስርዓት በሚዘረጋ ጊዜ መጀመሪያ ህገ መንግስት ያስፈልገዋል፣ ህዝቡን የሚመራና የሚያስተዳድርበት ማለት ነው። ነብይ እንደመሆናቸው እሳቸው ያው ህገ መንግስታቸው በቀጥታ ተጌታ መምጣት ነበረበት ማለት ነው። ስለዚህ አሁን አንተ ስልጣኑን ተረከብክ አይደለም፣ ስልጣኑን ከተረከብክ በኋላ አመራር ካልቻልክ ደግሞ ነገ እንዲያው አመጽ ይነሳና ችግር ይፈጠራል። ያ እንዳይሆን ጥሩ መመሪያ ሰጣለሁ። መመሪያውን መስጠህ ግን እዚህ ሳይሆን ሲና በረሃ አላቸው። የአላህ ምስጢር አይታወቅም። ምድር በዳ በረሃ ላይ ጥሩ ሲና የሚባል ትልቅ ተራራ አለ። እዛ ተራራ ስር ሂድና ለ30 ቀን አላቸው። መጀመሪያ ለአንድ ወር እየጸለይክ እየሰገድክ እየጦምክ ቆይና በመጨረሻ 30 ቀኑ ሲደመደም በዒድ ዕለት የምሰጥህ መመሪያ አለ የሚል ተስፋ ቃል ገባላቸውና ጠራቸው ወደዛ ማለት ነው። እዛ ከሄዱ በኋላ እንደገና 30ው ቀን እንደተጨረሰ ያው ጦም የሚጦም ሰው አንጀቱ ስለሚጎዳ ተውስጥ የሚወጣ ሽታ አለ ባፉ። ያ ሽታ ሲሰማቸው በ30ኛው ቀን አናግርሃለሁና ልዩ መመሪያ ሰጣለሁ ብሏቸው ስለነበረ ይህንን የሸተተ አፌን ይዤ ጌታ ጋር እንዴት እነጋገራለሁኝ ብለው በራሳቸው ግምት ለመጣሃራት ብለው ሲዋክ ይጠቀማሉ ማለት ነው። እና ባፋቸው በኩል ያለውን ጠረን ለማጥፋት ሲዋክ ደጋግመው አድርገው ሲቀርቡ ሳይታሰብ ለካ ስተት ነው የሰሩት ማለት ነው። እና አላህ ለኸሉፉ ፈሚሳኢቢ አጥቡ ዐንደላሂ ሚን ሪሂል ሚስክ የሚፈለገው እንደውም ያነበረ ለኔ ብሎ የተጎሳቆለው የተራበው የተጠማው አንጀትህ የዛ ጠረን ለኔ እንደ ሽቱ እንደ ሚስክ ነው የሚፈለገው። ለምንድነው ያንን ጥሩ ሽታ ያጠፋው ተብሎ መቀጫ ሊሰጣቸው ነው ማለት ነው። ያለ ትእዛዝ በማጥፋታቸው መቀጫው ምን ሆነ? 10 ቀን ተመርቆልሃል ተባሉ ማለት ነው። ተ30ው ላይ 40 ቀን እንደገና ጨምረው እንዲጦሙ ተደረጉ። ወአትመምናሃ ቢአሽሪን ይላል። ወኢዝ ወዐድና ሙሳ 30 ሌሊተን ያለ በኋላ ላወጣ ወአትመምናሃ ቢአሽሪን 30ውን ቀን እንደጨረሱ አድበው ዝም ብለው ቢቅጥሉ ኖሮ ያው ያልቅ ነበረ። ኋላ ግን ያንን አዳቡን በማጓደላቸው እንደገና ያጠረን ወደ ነበረበት እንዲመለስ 10 ቀን መጦም አለበት ተባሉ ማለት ነው። ያንን ጦም ጨመሩና በ40ኛው ቀን ንጋት ያ የተባለው ቀጠሮ ደረሰ፣ ተውራት ሊሰጣቸው ማለት ነው። እና ወኢዝ ወዐድና ሙሳ 40 ሌሊተን ثم اتخذتم العجل من بعده ከዛ 40 ቀን እንደሞላ ያው ኪታቡን ተረክበው እሳቸው ወደ ሀገራቸው ሲመለሱ ደግሞ በዛ ክፍተት ደግሞ ሌላ ችግር ተፈጠረ። የዱንያ ችግር መቼም አያልቅም፣ ሁሉ ጊዜ አንዱ ሳይወጡት አንዱ ነው የሚመጣው ማለት ነው። እና እሳቸው መጀመሪያ ያው ለ30 ቀን ብለው ነው ያሳውቀው የሄዱት። ሃሩን ያው እኔን በህዝቦችንና አለሳላይን ጠብቅ ብለዋቸው እخلفني في قومي ولا تتبع سبيل المفسدين ብለው በመከተልነት አስቀምጠዋቸው ነበር የሄዱት። እና አንድ ሙሳ ብኑ ዞፈር የሚባል ሙናፊቅ ነበረ። እሱ ይሄን ክፍተት ተጠቅሞ ያደባቸው ነበር። ጥሩ ተማሪ መስሎ እሳቸው ጋራ ብዙ ዘመናት አይቷል፣ ብዙ ታምራት አይቷል። ግን በሱ አስተሳሰብ እነ ሙሳን ፖለቲከኛ አድርጎ የፖለቲካ መሪ አድርጎ ነበር የሚወስዳቸው። ነብይነታቸውን አያምንም ነበር። ይሰግዳል፣ ይጦማል፣ እንደነሱ በጣም ጎበዝ ተማሪ ነው፣ በጣም ቀልጣፋ ነው። እንግዲህ ፊርዓውንን የሚያህል ነገር ገርስሰው እነሱ ስልጣን ሲቆናጠጡ እነዚህ ሰዎች የፖለቲካ ታጋዮች ናቸው እና ልዩ ልዩ ዘዴ ስለተጠቀሙ በሲህሩ በምኑ ነው ለዚህ ውጤት የበቁት። እኔስ ደግሞ እንደዚህ በመወክር በለስ ሊቀናኝ አይችልም ወይ ብሎ ያደባቸዋል ለካ ማለት ነው። ሱብሃንአላህ ተጉያ ይወጣልሃል ጥላት ሳታስበው ማለት ነው።
እና በተለይ መጀመሪያ በ30 ቀን እመጣለሁ ብለው ያን ቀጠሮ ሲያሳልፉ ደግሞ የበለጠ ተመቻቸለት ማለት ነው። እና ይሄው ነብይ ቢሆን ኖሮ ቃሉን አያጥፍም ነበር፣ በ30 ቀን መምጣት ነበረበት። ይሄ ፖለቲከኛ ጉዳይ ነውና ብሎ የበለጠ የልብ ተሰማውና ቀደም ሲል ደግሞ እሱ እየሞከረና እያዘጋጀ ያስቀመጣት ዘዴ ነበረና ህዝብን ለማሳመንና ለማስተባበር ያችን ዘዴ ተጠቅሞ ወዳውኑ ሙሳ ሳይመጡበት እንቅስቃሴውን ቀጠለ ማለት ነው። በዛ ደግሞ ሌላ ችግር ተፈጠረ። 40 ሌላ እንግዲህ 40 ቀናቶችን ቀጠሮ ይዘንልህ ያነዛን ቀናቶች በመጠበቅ ላይ ያለ እንደገና ወገኖች በኒ እስራኤሎች ሙሳ ቀርቷል ጠፍቷል፣ ካሁን በኋላ እኛ ጌታችን እዛ አለ ብሎ ሌላው አወናባጅ አውልት ሰርቶ በጣዖት አምልኮ ውስጥ ሊዘፍቃቸው ነው። ለ40 አመት ታግለው በእግሩ ያቆሙትን ተውሂድ በ40 ቀን ውስጥ አፈር ደም አበላው እሱ ማለት ነው። ይሄ ፈተና እንደዚህ ነው። ስለዚህ አሁን እንግዲህ ነብዩላህ ሙሳ አገር ሰላም ነው ብለው ተውራታቸውን አንግበው ይመጣሉ። አገር የለም፣ በሽርክ ተዘፍቋል። በጣም ጥቂቶች ሰዎች ታልሆኑ በስተቀር ሃሩንና ጥቂት ግለሰቦች ብቻ ናቸው የቀሩት። ሌላው ግን ጣዖቱን ሰይሞ አውልቱን እየተሳለመ እየዘፈነ ይጨፍራል ማለት ነው። በዚህ ሁኔታ በሚያገኙበት ጊዜ ደግሞ ምንድን ነገር ነው ሲባል በጣም አስደንጋጭ የሆነ ዜና አጋጠማቸው ማለት ነው። ወአንቱም ዛሊሙን እና እናንተ ለ40 ቀን ያህል ሶብር አድርጋችሁ መቆየታችሁ በዚህ በሙናፊቅ ተታላችሁ እሱ ያለውን ጣዖት በመከተላችሁና አምልኮት በመስጠታችሁ የለየላችሁ ግፈኞችና በደለኞች ሁናችሁ ነበረ። ግን ያን ነገርም አድርጋችሁ አላህ ጨክኖ አልጨከነባችሁም፣ እንደገና የተውባ እድል ሰጣችሁ ይላል። ثم عفونا عنكم من بعد ذلك። ይሄ በእውነቱ የሰሩት ስራ እንግዲህ ተምድርገጥ ሊጠፉ የሚያስችል ነበረ። ያን ያህል ደክመው ያቆሙትን ተውሂድ እንደገና በአንድ ጊዜ አፈር ደም ማብላት ቀላል ነገር አይደለም። እነዚህ ሰዎች በሙሉ ጠራርጎ በመቅሰፍት ማጥፋት ሲገባ አላህ ረሐሙር ረሂም ነውና ምንም አይደለም ሹብሃ መጥቶባቸው ነው የሙናፊቁን ያወናበዳቸው በማለት የተወሰኑትን መቀጫ ከወሰዱ በኋላ አብዛኛዎቹን ግን ይቅር ብለን አለፍናችሁ ይላል። ለምን ለዓለኩም ተሽኩሩን፣ ይህን የመሰለ ሊማር የማይቻል ከባድ ወንጀል ፈጽማችሁ ጌታ ሲምራችሁ ልታመሰግኑት ዘንዳ። እሱ ሁልጊዜ ምስጋና ነው ከእናንተ የሚፈልገው። በእውነት በዚህ ጥፋት እኮ አንጻር ብንቀጣ ኑሮ የመጨረሻ ሁላችንም መጥፋት ነበረብን። ግን ጌታ ይህንን ማረን ብላችሁ ተደስታችሁ ለሱ ከልባችሁ ምስጋና እንድታቀርቡ ብለን ነው ይህን ይዋል ነው። ታዲያ የሁሉ ተረስቶ እንደገና አሁን መጨረሻው ነብይ ጋር አተካራ በመፍጠር እንደገና እኔ ጋር ለመጋጨት ትሞክራላችሁን? እስቲ ልብ በሉ ይላቸዋል ማለት ነው። እና ሙናፊቅ ሰውዬ ዲቃላ ነው። እናቱ በልጅነቱ ወልዳ በሻሪዕ ላይ ጣለችው። በምትጥለው ጊዜ መንገድ ዳራ ተላላፊ ሲያገኘው ያው ምንድነው ብሎ ያነሳዋል። እንዳውም እንደሚባለው መጀመሪያ አላህ ለፈተና የፈለገውን ሰው ያሳድገዋልና መላእክት ነው እንዳውም ያነሳው ነው የሚባለው። መላእክት አንስቶ አንከባክቦ አሳደገው። ታሳደገው በኋላ ወደ ህብረተሰቡ ተቀላቅሎ የራሱን ኑሮ ጀመረ። በዛው ላይ በአጋጣሚ እነ ሙሳ መጡ። እነ ሙሳ ጋር ደግሞ ዋና አድራጊ ፈጣሪ ሆኖ ገባና መሳተፍ ጀመረ ማን ሙእሚን መስሎ። ከዛ በኋላ ሁኔታ በተፈጥሮ በጣም ዘካ ያለው ሰው ነው፣ ፈጣን ሰው ነው። ያየውን ነገር ወዳውኑ ኮፒ ማድረግ ተፍዒል ማድረግ የሚችል ሰው ነበረ። እና ከለታት አንድ ቀን ነብዩላህ ሙሳ እሱ ባለበት ቦታ ጅብሪሉል አሚን ይመጣል። ጅብሪሉል አሚን በሚመጣ ጊዜ በሰው ምስል ነው የመጣው፣ በፈረስ ላይ ሆኖ። በፈረስ ላይ ሆኖ ሲመጣና ሙሳን አነጋግሮ ሲመለስ አንድ ተአምር ነገር አየ። ፈረሱ በደረቅ መሬት ላይ የረገጠው ቦታ ሁሉ ወዳው ብኑ በቅጽበት ይለመልማል፣ የሆነ እጽዋት ይበቅላል፣ ወዳው ይግለሰለሳል። ልክ እንደ ክረምት እንትን ማለት ነው። ወዳውኑ እሱ የነካ ሁሉ ነገር ህይወት ይዘራል። የችን ነገር አይቷል፣ ኮርጇል ማለት ነው። ከዛ ያ ፈረስ የረገጠውን አፈር ቆነጣጥሮ በቀረጭት በድሪቶ አስሮ አስቀምጦ ነበር። ይሄ ነገር ጥናት መደረግ አለበት። ይሄ ፈረስ የረገጠው ነገር ሁሉ ሚለመልም ከሆነ ለወደፊት ለአንድ ነገር ሊጠቅመኝ ይችላል ብሎ ምርምር ጀምሯል። እሱ ለነ ሙሳም አይናገርም፣ የራሱን ስራ እየሰራ ማለት ነው። አሁን ይችን አጋጣሚ ተጠቅሞ ነው እነ ሙሳ ሲሄዱለት ስራውን የጀመረው ማለት ነው። እና
ተፊራውን ከተማ ሲወጡ መጀመሪያ እስራኤላውያን እንዳይነቃባቸው ብዙዎቻቸው ወደ ሰርግ ቤት እንሄርን እያሉ ከመቤቶቻቸው ወርቅ ጌጣጌጥ እየተዋሱ ነበር የሄዱት። አሁን ያን ጌጣጌጥ እንደለበሱ ነው እንግዲህ ዲል ተገኝቶ እንደገና ሙሳ ደግሞ ተውራት ላይ ያመጡ በረሃ የገቡት። ያኔ ምን አደረገ? ያንን 30 ቀን ሲያሳልፉ ወዳውኑ ስብሰባ ጠራና ነብያችን ይሄው የተያዘልን ቀጠሮ ቀን ጨረሰ፣ አልመጣም፣ አንድ አደጋ አጋጥሞታል ማለት ነው። ስለዚህ ምን ማድረግ አለብን እያለ አሳቢ ተቆርቋሪ መስሎ ህዝቡን መስበክ ጀመረ ማለት ነው። ያኔ የሁኔታውን በሚያዩ ጊዜ ብዙ ተቃውሞ እንደማያጋጥመው ምን አደረገ? ነብያችን እኮ መጀመሪያውንም ተሳስቷል አለ እና ጌታ ፍለጋ ብሎ ሲና በረሃ ይሄዳል እንዴ? ጌታ የሚኖረው ሲና በረሃ ነው እንዴ? ጌታ እኛ ጋር አይደለም እንዴ አላቸው። ሱብሃንአላህ። በሉ ለማንኛውም ቁርባን ማድረግ አለብን፣ ጌታ እንዲታረቀን ቁርባን ለማድረግ ይሄንን በየተጥላት ተውሳቸው ያመጣችሁትን ጌጣጌጥ የሰው ሀቅ ነውና እሱን ተቀይሞ ሊሆን ይችላል ነብያችን ያጠፋብን፣ ሰብስቡና አምጡ፣ እኔ አንድ ነገር አደርጋለሁኝ አላቸው። ያን ሰብስበው ሰጡት። ጨለማ ለብሶ ሌሊት የሆነ ጉድጓድ ቆፈረና ጉድጓዱን በወይፈን ቅርጽ አርጎ ሰራው ማለት ነው። እዛ ጉድጓድ ላይ ጨመረና ያንን ጌጣጌጥ በላው ላይ እሳት አጋመበት። እሳት በሚግምበት ጊዜ ቀለጠና ተያያዘስ በርሱ ልክ በዛ በጉድጓዱ ላይ ተሰየመ እንደ ውሃ ሆኖ ማለት ነው። ያ ተበረደ በኋላ እንደገና ሲያወጣው ልክ በወይፈን ቅርጽ ስለሰራው ጅራቱ፣ ጭንቅላቱ፣ እግሩ ሁሉ ነገር ቀጥታ ወይፈን ሆኖ ወጣ ማለት ነው። ከዛ በኋላ ወላወለውና ቆሻሻውን እንደ ፀሐይ የሚበራ ወርቅ ሆነ ማለት ነው። አውልት የእንትን ጣዖት ሰራላቸው ከገዛ ጌጣቸው ማለት ነው። ከዛ ማልዳ ኑቶሎ ጌታ ታርቆናልና ይሄው በጋሪ እንዳው እኛ መሃል ይገኛል ብሎ ያ በወይፈን መልክ የተሰራ ወርቅ ጌታ ሆኖ ተሰየመ ወዳው ማለት ነው። እና ጠላ ሰይጣን ለወዳጁ ድርብ ነው እንደሚባለው እንደገና ተውስጡ ሰይጣን ያጓራ ነበር። የሆነ ድምጽ ወይፈን እንደሚያጉራራ ማጉራራት ጀመረ። ወይማ እንደተባለው ጌታ ነው ተባለ። ምን እያልክ ነው? ነብያችን የት ነው ያለው? ባካም ጣልን ይሉት ጀመረ ማለት ነው። አጨብጭቡ እንጂ ጨፍሩ እንጂ ይላቸዋል ማለት ነው። እዛ ሃሩን አረባካችሁ ኢነማ ኢላሁኩም الرحمن ቢሉ ማን ይሰማቸዋል? ይሄ ነው እና هذا ኢላሁኩም ወኢላሁ ሙሳ ፈነሲ ያላቸው። ሱብሃንአላህ። ያናንተም የሙሳም ጌታ ይሄ ነው። ግን የሚያሳዝነው ሙሳን የሚያህል ሰው ተሳሳተ። ጌታ እዚህ ያለ እሱ በረሃ ጌታ ፍለጋ ብሎ ሄደ። ስለዚህ ተቀይሞ ነው እዛ ያስቀረው፣ የራሱ ጉዳይ። ዋናው ነገር አልሙሂም ጌታኛ ጋር አለ ብሎ ቁጭ አለ ጎበዙ ማለት ነው። እና እንግዲህ ዲልን መንጠቅ የሚባለው ነገር ተወትሮም አለ። እንግዲህ ጎስቋሎች አንድ ነገር ተቃውሞ አድርገው አምባገነኖችን በሚገረስሱ ጊዜ ሌላ አፈጮሌ ደግሞ ቶሎ ቀልጠፍ ብሎ መጥቶ ያነጥቆ ይወስድብሃል ማለት ነው። እንደዛ አደረገ ሰውየው። ከዛ በኋላ ያው ከ40 ቀናቸው ሲሞላ ሙሳ እዛው ተነገራቸው። ወይ ሀገር እንደተበላሸ ይሄ ሙናፊቅ እንደዚህ ደባ እንደሰራ አላህ ነገራቸው ማለት ነው። እና ፈተና ቀውመከ ሚን ባዕዲከ ወአضلهم السامري ብሎ አላህ መርዶውን እዛው ነገራቸው። ሰዓት ለብሰው ሰዓት ጎርሰው እየተናደዱ መጡ። በሚመጡ ጊዜ እንደተባለውም ነገሩ እንዳልሆነ ሆኖ አገኙት ማለት ነው። በዛ መልክ እንግዲህ እሱም ፍርዱን ተሰጠው። በመጨረሻ አልተሳካለትም። እሳቸውም ደግሞ እንደገና ህዝባቸውን ንስሐት አስገቡና አላህ አፉት አረላቸው። በኋላ ስራቸውን ቀጠሉ። እንደምንም እንቅፋትም ቢፈጠር አላህ Subhanahu Wa Ta'ala አላህ ነብዮች ጌታቸው አብሯቸው ስላለ እንደገና ደግሞ መፍትሄውንም ያመጣላቸዋል። ይሄ ሁሉ ውለታ እንግዲህ ይረሳል ወይ ነው ዋናው ነገር። አላህ ወኢዛ አተይና ሙሰል ኪታብ እና በዛው አጋጣሚ ሙሳ ያው ቀጠሮ በሚደርስበት ጊዜ ያን ያልታዘዙትን ነገር በመስራታቸው እንጂ ጌታ ቃሉን አላጠፈም፣ ኪታቡን ሰጣቸው። ልክ 40 ቀን ሲሞላ ተውራትን በሰሌዳ ጽፎ አስረከባቸው ማለት ነው። እና ያንን ኪታብ ሰጠነው ለሙሳ ተውራትን ማለት ነው። ወልፉርቃን እና ኪታብ አልባሌ ኪታብ አይደለም። ሐቅና ባጢልን፣ ኸይርና ሸርን፣ ኢማንና ኩፍርን የሚያብጠረጥር በጣም የተሟላ ኪታብ ነበረ። በአህካምም በቀሶስም በተውሂድም በሁሉም ነገር የተሟላ ሐቅና ባጢልን የሚያበጥር ኪታብ ተሰጠው ማለት ነው። ለምን ለዓለኩም ተህተዱን እናንተ ቀናውንና ትክክለኛ መንገድ ትመሩ ዘንድ ይላል። እና የዛ ጊዜ ኪታቡን ባልሰጣችሁ ኑሮ ለዘመናት ትክክለኛውን ሃይማኖት ልትመሩና ለዚህ ሁሉ ውጤት ልትበቁ ባልቻላችሁ ነበር።
ይህን ሁሉ ያደረገላችሁ ጌታ ነውና ይህን ጌታ ታዲያ እንዴት ልትጣሉት አሰባችሁ በማለት አሁንም ውለታውን እያስታወሰ ከሱ ጋር መጣላት እንደማይበጃቸው መከራቸው ማለት ነው። ግንና አጅሬ ይሰማሉ። ወይዝ ቃለ ሙሳ ለቀውሚ በተጨማሪም ደግሞ በአንድ ወቅት ነብዩላህ ሙሳ ለወገኖቻቸው ያለ መሆኑንም አውሳላቸው ይላል። እዝኩር ለሁም ዚያደተን አላ ዛሊክ ማለት ነው። በተጨማሪ ምናሉ ነብዩላህ ሙሳ ያ ቀውም እናንተ ወገኖቼ ሆይ ኢነኩም ظلمتم አንፉሰኩም እናንተ እንደሚታወቀው እኔ በለለሁበት በዛ በሙናፊቅ ተወናብዳችሁ ራሳችሁን በደላችሁ። ጌታ በማንም ነገር አይመሰልም። ለይሰ ከሚስሊ ሸይኡን እየተባለ የገዛ ጌታችሁን በሳት አቅልጦ ጌታ ነው ብሎ ሲነግራችሁ ሊገባችሁበት የስተትማት ቀላል ነገር አይደለም። ራሳችሁን በደላችሁ ቢትኻዲኩም العجل በወይፈን ምስል የተሰራውን ሐውልት እንደ ጌታ አድርጋችሁ በመያዛችሁ ራሳችሁን እጅግ በደላችሁ ባለ ጊዜ የነበረውን ማውሳላቸው ይላል። በመሆኑም ፈቱቡ ኢላ ባሪኢኩም ሰው እንደመቸም መሳሳት ያለ ነውና መጀመሪያ መስሏችሁ ከተሳሳታችሁ አሁን ግን ይሄ ነገር ውሸት መሆኑ ተገልጦላችኋልና ወደ ትክክለኛው ፈጣሪያችሁ ተመለሱ። ይሄ ወይፈን ፈጣሪያችሁ አይደለም ጌታችሁ እንጂ ማለት ነው። ኻሊቅኩም ማለት ነው። ኻሊቅኩም الحقيقي ተጨባጭ ሆነው አቻና ወደረኛ የሌለው ብቸኛው ፈጣሪያችሁ አላህ ነውና አሁን ከሹብሃው ተመልሳችሁ ወደ ጌታችሁ ፍቃድ ተመለሱ ብሎ በመከረ ጊዜ የነበረው ነው ማውሳላቸው ይላል። ፈቅቱሉ አንፉሰኩም እና ተውባ ሸርጥ ይኖረዋል። ስለዚህ ጠጠር ያለ ሸርጥ ነው የሚሰጣችሁ ማለት ነው። እንግዲህ ለመዳን ከፈለጋችሁ ከጀሃነም ለማምለጥ ይሄ ወንጀል ከባድ ነውና በወንጀሉ መሰረት ብቀጣችሁ ያው ሽርክ የሰራ ሰው ኻሊድ ሙኸለድን ፊ ጀሃነም ነው የሚኖረው። ግን ይሄንን አቃልላችኋለሁኝ ወደ ጌታችሁ ከልባችሁ በአድራጎት ተሰጣችሁ ከተመለሳችሁ አላህ Subhanahu Wa Ta'ala በግድያ አድርጎላችኋል ማለት ነው። ጀሃነም ላይ ሙቱ ፊያ ወላ ያህያ ነው። አንድ ሰው ጀሃነም ከገባ በተለይ በሽርክ ወይም በኩፍር ተወንጅሎ አበደል አቢዲን ነው የሚቀጥለው ማለት ነው። አሁን ያንን የዘላለም ጀሃነም ለመዳን ከፈለጋችሁ ተሳስተናል ብላችሁ ኢዕትራፍ አድርጉ። ይሄን ኢዕትራፋችሁን ደግሞ ለማረጋገጥ እክቱሉ አንፉሰኩም አለ ምን ሽሩጥ ተውባ ተተውባችሁ ሽሩጥ ከባድ ነውና በቃል ብቻ አስተግፍሩላህ በማለት አንተላለፍም አላቸው ማለት ነው። እና ከጀሃነም ይሻለኛል ያው ህይወት አንገቴን ለሰይፍ ሰጣለሁ ማለት መቻል አለብህ። ነፍሶቻችሁን ግደሉ፣ አንዱ ሌላውን እያየ መሰየፍ አለበት። ይሄንን ካደረጋችሁ ከለባችሁ መጸጸታችሁ ተረጋግጧል እምራችኋለሁኝ። ይሄን እናደርግም ካላችሁ ግን ያው ጀሃነም ነው የሚጠብቃችሁ የሚል መመሪያ መጣላቸው ማለት ነው። ፈቅቱሉ አንፉሰኩም ማለት ፈለቅቱል ባዕዱኩም ባዕዶን እነዚህ ወንጀለኞች እያንዳንዳቸው ሰይፍ ይዘው አንዱ ሌላውን አንገቱን ሰጥቶ ምንም ሳይንቀሳቀስ እስከሚሰየፍ ድረስ ጥርሱን ነክሶ ከቻለ የዛ ጊዜ ተተገደለ በቃ ነጽህ ይሆናል ለጀነት ይበቃል። አይ ይሄንማ አልቀበልም ካለ ግን ጀሃነም ይሆናል አማራጩ አላቸው ማለት ነው። ذلكم خير لكم عند بارئكم ይሄ ነፍስን አይኑ ያየ ለሰይፍ መስጠት ከባድ ነገር ነው። እርግጥ ቢሆንም ግን ኻሊቃችሁ ጌታችሁ ዘንድ ይሄ ለእናንተ የተሻለ አማራጭ ነው። ዘላለም ጀሃነም ተመኖር አንድ ጊዜ በአንድ ደቂቃ አንገቱን ቢቆረጥ ይሄ በጣም ቀላል ነገር ነው። ግን ለዚች ለአንዲት ሞት ብላችሁ የዘላለም ጀሃነም እንዳትገቡ ምርጫችሁን አስተካክሉ ተባሉ ማለት ነው። እና እንግዲህ አخف الضررين ማለት ነው። ከባድ ነው ሰው አይኑ ያየ አንገቱን ለሰይፍ መስጠት። ቢሆንም ግን ኢማን ያለው ሰው በቃ ሞት አይቀርም በዚህ ባልሞትም በሌላ መሞት አይቀርምና አኺራ ከሚበላሽ ጀሃነም ከምገባ ይሁን ግድ የለም ብሎ ይሄንን ከተቀበለ ጌታ እንደሚምረው አረጋገጠ። ይሄን ሸርጥ ያልተቀበሉ ግን አለቃቸው ማለቱ ነው። እና ያን ጊዜ አላህ ወፍቋቸው ተቀበሉ፣ አሰቡበት፣ ተወያዩበት። ስለዚህ እኛ ይሄንን ሰይፍ ፈርተን ሞት ፈርተን ለጀሃነም መጋለጥ የለብንም ይሁን ግድ የለም በማለት ተስማሙ ለመቀበል ማለት ነው። ያኔ እሱን ፈታባ አለይኩም እንደዚህ ከልባችሁማ ሞትም ቢሆን እንቀበላለን ካላችሁ እውነትም ተጸጽታችኋል አለና የተወሰኑትን ያው እንዲመቱ አደረገ ለማረጋገጥ ማለት ነው። የተወሰነ ክፍል ተመታ።
ተዛ በኋላ የተወሰነ ክፍል ሲመታ ሙሳና ሃሩን መሬት ላይ ሱጁድ አድርገው ያለቅሱ ነበር። አንድ አይሉት እንዲ ነብይ የላከው ህዝቦችን እንደዚህ በሰይፍ ልታስፈጅ ነው እንዴ? ይሄ ከሆነኛ ማን ልንመራና ማን ልናስተምር ነው የላከን ብለው ብለው ሲያለቅሱ ራራላቸው ማለት ነው። በቃ የሞቱትም እንደ ሸሂድ ይቆጠራሉ፣ የተረፉትን አፉ ብያለሁኝ አለና እንዲቆም አደረገው ማለት ነው። ምክንያቱም ሲድቀኒያቸውን ከልባቸው መመለሳቸውን ለማረጋገጥ ማለት ነው። እና ذلكم خير لكم عند بارئكم ኻሊቃችሁ ዘንዳ ይሄንን የሞት ቅጣት መቀበላችሁ ከጀሃነም የተሻለ አማራጭ ነው ይላል። ይሄንን ካደረጋችሁ ፈታባ አለይኩም አቱባ አለይኩም ነበር የሚባለው። እኔም እንደ ተውባችሁን እቀበላችኋለሁ በማለት ፈንታ ፈታባ አለይኩም ተቀበላችሁ አረጋግጠላቸው ማለት ነው። ይሄን በማድረጋችሁ ጌታ ተቀብሏችኋል በእርግጥ ብሎ አላህ Subhanahu Wa Ta'ala ተውባውን እንደተቀበለ መሰከረላቸው ማለት ነው። ኢነሁ ሁወ ተዋቡ ረሂም። አላህ ጥፋተኞች የፈለገውን ያህል ጥፋታቸው እንኳን ቢከብድም ተልባቸው ሸርጡን አሟልተው የሚመለሱ ከሆኑ ለነዚህን አይነት ተመላሾች ተቀባይና ሩሩ ጌታ በመሆኑ ጌታ ተቀብሏችኋል ብሎ ነፃ ያወጣችሁ መሆኑን ታውቃላችሁ በታሪካችሁ። ያንን ስትረሱትና ትዘነጉታላችሁን ይላል ማለት ነው። እንግዲህ እነዚህ ሁሉ ውለታዎች በተለያየ ዘመን የተከሰቱና ማንኛውም ሰው ቸል ብሎ ሊያልፋቸው የማይገቡ ነገሮች ናቸው። የዚህ ሁሉ ውለታ ባለቤት የሆነውን ጌታ እንኳን ሳይዞልማችሁ ቢዞልማችሁ እንኳን ፈርዶን እንዴት አርጋችሁ በእኔ ላይ ታኮርፋላችሁ ይላቸዋል ማለት ነው። هذا وصلى الله وسلم على النبي ተራፊውን በቀጣው ኢንሻአላህ